አድማጮቻችን ከመሰንበቻ ጋር ናችሁ። ኤፍኤም አዲስ 97.1 ላይ ባሳለፍነው ሳምንት ላይ እንግዲህ በተለያየ የኪነ ጥበብ ሙያ ውስጥ የነበሩ ሙያተኞች እውቅና ያገኙበት ዝግጅት በአሜሪካ ተደርጎ ነበረ። ያንን መነሻ አድርገን በዋናነት በሙዚቃ ዘርፍ ባበረከተችው አስተዋጽኦ እውቅና ያገኘችውን የትዝታ የሙዚቃ ንግስት የሚሏት በዛወርቅ አስፋውን አግኝተን ከእሷ ጋር አጠር ያለ ቆይታ እናደርጋለን። ያው አሁን በእርግጥ ከሙዚቃው ዓለም ራሷን አግልላለች፣ ግን ደግሞ በነበራት አስተዋጽኦ ነው እውቅናውን ያገኘችውና አግኝተን ጥቂት ደቂቃዎችን ከእሷ ጋር እንቆያለን ማለት ነው። ሰላም በዛወርቅ፣ እንደምን አለሽ? በቅድሚያ በጣም አመሰግናለሁ። ሀይ ሰለሞንዬ፣ እንደምን አለህ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እሺ፣ እንኳን ደስ አለሽ ማለት እወዳለሁኝ። እንግዲህ የኪነ ጥበብ ሙያተኞች እውቅና ሲሰጣቸው አንቺም አንዷ ነበርሽ እና አብዛኞቹ ደግሞ የሙያ አጋሮችሽ ስለነበሩ ፕሮግራሙን የሚያዘጋጁት እንደው ምን ተሰማሽ ከሚለውን ጀምር። አዎ፣ በመሰረቱ የመታወስ የማመስገኛ መድረኮች በማየት በመስማት በመሳተፍ ብዙ አሳልፍ ያለሁኝ በዚህ ባለሁበት ሀገር። ጥበብ ለጥበብ የሚባለውን ፕሮግራም ግን እንደተገለጸው በጣም ጥቂት አመቶች ነው የሚባለው፣ ለ3 አመታት ነው ከተጀመረ ይመስለኛል። በዚህ አይነት ፍጥነት ግን ያልታወሱትን በማስታወስ እንዲህ አይነቱን ዝግጅት አዘጋጅተው ለሽልማት ያበቁትን ጓደኞቼን ወይም የፕሮግራሙን አዘጋጆች ሳላመሰግን አላልፍም። እኔም እንዲህ አይነቱ እድል ስለገጠመኝ ልዩ ስሜትና ትርጉም ሰጥቶኛል በእውነት ለመናገር። ሽልማትን ያው ያደጋችሁበት ነው ብሎ መውሰድ ይቻላል አይደለ? እንግዲህ አድማጩ የሙዚቃ አፍቃሪውም ሲሸልም ነበረ እና ደግሞ በተለያየ ትላልቅ አጋጣሚዎች ላይ ደግሞ እውቅና ይመጣል እና ምን ትርጉም ይኖረዋል ሽልማት? በተለይ አሁን ላንቺ ላለሽበት አሁናዊ ሁኔታ አቅም ጉልበት ከመስጠት አንጻር ሽልማት በሙዚቀኞች ብቻ አይደለም፣ በተለያዩ ምግባሮች ሽልማቶች፣ ምስጋናዎች ይገኛሉ። መሸለም መመስገን የሚሰጠው ጥቅም አለ። ነገር ግን እንድትሰራ ይረዳሃል፣ እንድትሰራ ይገፋፋሃል፣ ጥሩ ጉልበት ይሆናል ብዬ እላለሁ። ለሁሉም የተሰለፍኩበት ሁኔታ ይወስነዋል። እንኳን በዚህ መንገድ ሄድኩ፣ እንኳን በዚህ መንገድ አለፍኩኝ፣ በዚህ ዙሪያ ተገኘው፣ ለዚህ አበቃኝ አሹ የሚያስፈልግ አይደለም። አቅም ግን አለ። የኢትዮጵያ ዘመናዊ ሙዚቃ ታሪክ ላይ ስማቸውን ከምናነሳቸው መሀል ነሽ በዛወርቅ እና በዚህ የቆየሽባቸው የሙዚቃ ህይወት ውስጥ ምን ተማርሽ? ከፍታ ዝቅታ ይኖራል እና እነሱ ጊዜያቶች እንዴት አለፉ? እንዴት ይጠቀሳሉ? በመሰረቱ በጣት መካከል እኮ ከፍና ዝቅ ያለ አለው። በሙዚቃ ወይም በጥበብ ዓለም ውስጥ ቅደም ተከተል አለው። ድሮና በእኛ ዘመን እና አሁን በጣም ትልቅ ልዩነት አለ። እንደምታየው እንዳለን በግልጽ የሚታይ ነው። ባጭሩ እኛ የተማርናቸው እና ዘመንና ወቅት ያስተማረን ብዙ ነገር አለ። በዛ ውስጥ ማለፋችን የሰጠን ጥቅም አለ። ያ እንዳለ ሆኖ የሚጎረብጥም ነገር አለ ይኖራል። ያ ግን ለአሁን ማንነት ጥቅም አለ። በነገራችን ላይ ያው ያገኘሽው ሽልማት በአብዛኛው በሙያ ባልደረቦችሽ ነው የተዘጋጀው ዝግጅቱም እና በእርግጥ አሁን አንቺ ሙዚቃው ላይ አይደለሽም። ከአመታት በኋላ ስትገናኙ ትውስታችሁን ተነጋገራችሁ፣ አወራችሁ? ምን አሉ? እውነት ነው። ተገናኝተን ያሳለፍን ነገር አወራን። ደስ አለኝ፣ አመሰገንኳቸው። ያላቸውን አመለካከት ለእኔ ማለት በአሁኑ ሰዓት ያለሁበትን መንገድ ምርጫዬን አከበሩልኝ። ለዚህም ሁላችንን እንዲያበቃን ምኞታችንን ተገላለጸን። ሁሉ በእርሱ ፍቃድ ነው የሚሆነው። በዛወርቅ ያው የሙዚቃ ህይወት ቅድም እንደጠቀሽው በበርካታ መንገድ ያልፋል፣ የኪነ ጥበብ ጉዞ አጠቃላይ እና ግን እዛ ውስጥ አሁን ላሉ የሙዚቃ ባለሙያዎች ወደፊት ለሚመጡም ከአንቺ በላይ እንግዲህ ከልምድ በመነሳት ሊያስተምር ወይ ደግሞ ይህንን ብታደርጉ ብሎ ሊመክር የሚችል ሰው ያለ አይመስለኝም እና እንደው ከዚህ አንጻር አሁን ላሉ ሙዚቀኞች ምን ትያቸዋለሽ? በዛወርቅ በአሁኑ ሰዓት ብዙ በቴክኖሎጂ በመታገዝ ከኛ ካለንበት ዘመን ሰፋ ያለ ልዩነት እንዳለ ይታየኛል አይደል? ሌላው ካለፉት ምን እንውሰድ የሚል ፍላጎት ያለ አይመስለኝም። በቴክኖሎጂው ስለተደገፉ ያላቸውንም አቅም ዝና የመሸከም ትንሽ ችግር አለ። ዝቅታንም እንደ መሸነፍ የሚቆጥሩ አሉ። መታበይም የሚባል ነገር አለ። አላውቅም ምን እንደምል።
ያ ደግሞ ጥሩ አይደለም። ብቻ ለሁሉም የማስተዋል አቅም ይስጥ። ትንሽ ጊዜ ጥሎ የማለፍ ስለሆነ ያስቸግራል። ምክርና ቡጢ ለሰጪው ቀላል ነው አይደል የሚባለው። ችግር አለ፣ ችግር የለም አይባልም። ከእኛና በዚህ ባለንበት መካከል ብዙ ስፋት እና ርቀት ስላለ ለማለት ነው። በዛ ወርቅ ስንል መግቢያ ላይ እንዳልኩት የትዝታዋ ንግስት ነው የሚባለው እና ብዙ ሰው ትዝታ ሙዚቃን በተለየ መንገድ እንዲወድ ካደረጉ ድምፃኖች መካከል አንዷ ነሽ እና ራሱ ትዝታ ቅኝቱ፣ ሙዚቃው ለበዛ ወርቅስ እንዴት ያለ ትርጉም አለው? ትዝታ ባጭሩ በሰው ውስጥ ቦታ እንዲኖረኝ ያደረገኝ የዜማ ክፍል ነው። እወደዋለሁ። ስለ ትዝታ ቅኝት በትዝታ ቅኝት ውስጥ ሊገለጽ የሚችሉ ብዙ ስላለ ትዝታ ለትዝታ እተውለታለሁ። በውስጤ ግን ለዘላለም ይኖራል። ትዝታ ባጭሩ በሰው ውስጥ ቦታ እንዲኖረኝ ያደረገኝ የዜማ ክፍል ነው። ስለሆነ እወደዋለሁ። ሌላውን ዜማዎች አልወዳቸውም፣ ሌላውን ቅኝቶች አልወዳቸውም ማለት አይደለም። ትዝታ ቅኝት በትዝታ ቅኝት ውስጥ ግን ሊገለጽ የሚችል ብዙ ስላለ ትዝታ ለትዝታ ብተወው በውስጤ ግን ለዘላለም ይኖራል። ምክንያቱም እኔን ያስተዋወቀኝ የትዝታ ዘፈን ነው። እሺ፣ በዛ ወርቅ በተጣበበ ጊዜ በአጭር ደቂቃ ለሰጠሽን ጊዜ በጣም አመሰግናለሁኝ። እንግዲህ መልካሙን ሁሉ ይግጠምሽ። አመሰግናለሁ ሰለሞንዬ፣ እግዚአብሔር ይስጥልኝ። እሺ፣ መልካም። ከበዛ ወርቅ ስራ አንዱን ጋብዘን እንመለሳለን። አብራችሁ ነው